ውድ ምእመናን የዛሬ ኹጥባችን ስለ ፍጥረት ዓለሙ ጅማሮ ይሆናል። የሰው ልጅ የተፈጠረበት መሰረታዊ ዓላማ አለ። ወደዚህ ምድር የተላከበት ወደ ምድር የወረደበት የተሰጠው ኃላፊነት የሰው ልጅ እዚህ ምድር ላይ አለ። ኢኒ ጃዒሉን ፊል አርዲ ኸሊፋ፣ እኔ ምድር ላይ ተተኪ አምባሳደሮችን ላረግ ነው። ወይም የኽሉፉ ባዕዱሁ ባዕዳን፣ አንዱ አንዱን እየወለደ የሚተካ ፍጡር ላረግ ነኝ ብሎ ስለኛ ታላቅነት ስለ አደም ልጆች ዝና ገና ድሮ አላህ አውጇል። የሰው ልጆችን ሊገዙት እንጂ አልፈጠራቸው። ምድርን ያለሙ ዘንድ አዟቸዋል። ወስተዕመረኩም ፊሃ፣ ይህን ተልኮ ረስተን ዛሬ በዱንያ ነዋይ ሰክረን በቁስ ናውዘን እንገኛለን። ታዲያ የሰው ልጅ ወደ ምንጩ መመለስ፣ የአላህን ትልቅነት ማሳየት፣ ለምን እንደተፈጠረ መጠቆም በዚህ ዘመን በእኛ ላይ ግዴታ ይሆናል። መጀመሪያ አላህ እሱና እሱ ብቻ ነበር ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ካነ አላህ ወለም የኩን ሸይኡን መዐህ፣ ከሱ ጋር ምንም አልነበረም። ሰማይ ምድር፣ ውሃ ንፋስ፣ አየር ዛፍ፣ እንስሳ የሰው ልጅ፣ ዓርሽ ኩርሲ፣ ጀነት ጀሃነም፣ ሲድረቱል ሙንተሃ መላእክት፣ ማንም አልነበር አላህ። ከዛም አሉ ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ትልቁን ዓለም ዓርሽን ፈጠረ ይላል። ግዙፉን ዓለም ስፋቱን ውፍረቱን እሱ ብቻ የሚያውቀውን በቁጥር ሊለካ የማይችለውን ፍጥረት አላህ ፈጠረ። ዓርሽን አላህ ይገለገልበት፣ ከዓርሽም ጥቅም ማያገኝ ከሱ በፊት ነውና አላህ ነበር። ፈለል ዓርሹ يحمله፣ ዓርሽ አይሸከመውም። ወለል ኩርሲዩ ይስንዱህ፣ ኩርሲይ የሚባለው ዓለም እሱን አያግዘው። በለል ዓርሽ ወዐዘመቱ፣ ዓርሽም ይሁን ታላቅነቱ፣ ወልኩርሲዩ ወዐዘመቱ፣ ኩርሲይም ይሁን ግዝፈቱ፣ ሁሉም በአላህ ጥበቃ ስር ነው። አላህና ብቻ። ዓርሽን ከፈጠረ በኋላ ውሃን ከስሩ ፈጠረ። የውሃው ውፍረት ይላሉ ነቢዩ ዓለይሂ ሰላቱ ወሰላም 500 ዓመት ያስሄዳል ይላል። 500 ዓመት። አላህ ይሄን ከፈጠረ በኋላ ሶስተኛ ቀለም ብዕርን ፈጠረ። ብዕርን ከፈጠረው በኋላ አላህ አናገረው፣ እክቱብ መቃዲረ አልኸላኢቅ ማ የኩን ወማ ሰየኩን ለው ካነ ከይፈ ካነ የኩን፣ ፍጥረቱ ላይ የሚከሰተውን ጻፍ አለው አላህ። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ፈንሸቀል ቀመር ምን ኸሽየቲላህ፣ የአላህን ትእዛዝ ሲሰማ ብዕሩ ደንግጦ ተሰነጠቀ ይላል። መጻፍ ጀመረ። ዛሬ የተሰበሰብንበት ስብሰባ ተጽፏል። ነገ የምንሰበሰበው ተጽፏል። እስከ የውመል ቂያማ ወኩለ ሸይ ነው የሚል አላህ። ሁሉን ነገር አሕሰይናህ ሰብስበን ጽፈነዋል። ፊ ኢማሚን ሙቢን፣ ግልጽ በሆነው ሰሌዳ ላይ። ለውሕ መሕፉዝ ይባላል፣ የሚጠበቀው ሰሌዳ። እሱ ጋር ሁሉ ሰፍሯል። እሱ ውስጥ ያለውን አላህ እንጂ ሌላ የሚያውቅ የለም። ከዛ በኋላ አላህ እዚህ ጋር የተጻፈውን ወደ አፈጻጸም አወረደው። ወሰነ። ቀደር የተጻፈው ነው፣ ቀዷ ሲፈጸም ማለት ነው። አላህ ትእዛዝ አስተላለፈ ፍጥረቱ ዓለም እንዲፈጠር። ሰማያት ተፈጠሩ፣ ምድር ተፈጠሩ፣ የሰው ልጅ ይቀጥላል። ወአውሓ ፊ ኩሊ ሰማኢን አምረሃ፣ ወደ ሰማያትም አላህ ትእዛዝን አስተላለፈ። ሰማይን ፈጠራቸው። ምድርን 7 ሰማይን 7 አድርጎ ፈጠረው አላህ። ግን ይላል አላህ ሰማይና ምድር አንድ አካል ነበሩ ይላል። ከዛም ለያየናቸው ይላል። አወለም የረ አለዚነ ከፈሩ አነ ሰማዋት ወልአርድ ካነታ ረትቀን፣ አንድ የነበሩና ፈፈተቅናሁማ፣ የለያየናቸው መሆናቸውን አላዩም እንደ እነዛ ይካዱት ይላል።
አንድ ነበር ሰማይም ምድርም ከአንድ ነው አላህ የቀደደው የነጣጠላቸው ስለ አላህ ስለ ትልቅነቱ ሲናገር ስለ ኃያልነቱ ሲያውጅ الذي يا الله ማለት እሱ ነው خلق 7 سماوات طباقا አንዱ ባንዱ ላይ የተነባበሩ ሲሆን የፈጠራቸው አላህ እሱ ነው ما ترى في خلق الرحمن من تفاوت በአዛኙ ጌታ አፈጣጠር ክፍተትን አታይ ተመልከት አማትር ينقلب اليك البصر خاسئا وهو حسير لذانو قرآن سنكرا قل بل أعوذ اتبقالو برب الفلق فلقكو بمياوت أو جيت اتبقال كأنداكال سماينا مدرم فلقكو بمياوتا ይሄን አዲሱን ክስተት የዘመኑ ጥናት ያጠኑ ሳይንቲስቶች the big bang theory ይሉታል የታላቁ ፍንዳታ ቲዮሪ ሚሉታላቸው ጥናቱ የሚያሳያቸው ምንድነው ሰማይና መሬት አንድ ሆና መሐላቸው በተፈጠረ ሙቀትና ፍሪክሽን ተነጣጠሉ ይላሉ ሄደው ትንሽ ጭላንጭሉ ላይ ደረሱ እኛ ቁርአን ድሮ ነግሮናል አወለም ير الذين كفروا እነዛ ካዲያን አልሰሙም አላወቁም እንዴ أن السماوات والأرض ሰማይና ምድር ካነታ ረተን አንድ የነበሩና ففتقناهما የለያየናቸው መሆናቸውን አላወቁም እንዴ ይላል ፍጥረተ ዓለሙ ጅማር አርሽ የሚባለው ግዙፍ ዓለም አላህ በእጁ ከፈጠረው ፍጥረት ውስጥ እሱ ነው ሌላኛው አደም ነው ሌላኛው ጀነቱ አድን ነው አራተኛው ቀለም አላህ በእጁ የፈጠራቸው ናቸው ሌላውን ግን ሁን አለው ሆነ አላህ አርሽን ነብዩ አለይሂ ሰላቱ ወሰለም አንድ ሰሃቦቹ ጋር ቆመው ወደ ደመና ተመለከቱ ይህን ደመና ምንድነው የምትሉት አሏቸው በአረበኛ ቃል ነገሯቸው ከዛም ወደ ሰማይ ማተሩና ከምድር ወደ ሰማይ ምን ያህል ይርቃል አሏቸው አናቅም አሉ ሰሃቦቹ ነብዩ አለይሂ ሰላቱ ወሰለም 500 ዓመት ያስሄዳል ይሄው ምናየው ፕላኔት የሚባሉት ዩኒቨርስ የሚባለው ምናምን የሚባለው ከአንደኛው ሰማይ ስር ያለ አንዱ ሰማይ ሌላውን እንዲያቅፎታል ሁለተኛው ሰማይ ሌላውን አዝሎታል ሶስተኛው ሌላውን ያጥረዋል አራተኛው ያጥረዋል እስከ 7 ድረስ ልክ እንቁላል ከውስጡ ያለውን ቅርፊቱ እንደሚይዘው አንዱ አንዱን ጠበቅ ተነባብሮ ነው የተቀመጡት ከሰባቱ ሰማይ በላይ ኩርሲ የሚባል ዓለም አለ ግዙፍ ነው እሱ ነብዩ አለይሂ ሰላቱ ወሰለም ስለዚህ ግዙፍ ዓለም ሲናገሩ አንዱ ሰማይ 500 ዓመት ያሰዳል ውፍረቱ ካንዱና ከሁለተኛው መሃል ሌላ 500 ዓመት ክፍት አየር አለ ሰባቱ እንዲነባበሯቸውና መሰማዋቱ ሰብዓን ሰባቱ ሰማይ ወስዳችሁ ኩርሲ የሚባለው ዓለም ላይ ብትጥሉት በረሃ ላይ እንደወደቀ ቀለበት ማለት ነው سبحانه وبحمده وسع كرسيه السماوات والأرض سمايم كرسيم سفايلا ولا يؤوده حفظهما نسم مطبق لسوا يسال كرسيين وسداچو عرش ላይ ብትጥሉት ቦታ የለው ከኩርሲይ በላይ ኡሃላሉ 500 ዓመት ያሰዳል አርሽን ግን ስፋቱና ግዝፈቱን እሱ ብቻ ነው የሚያውቀው ነብዩ አለይሂ ሰላቱ ወሰለም አላህ خالق الاكوان ይሄ የአላህ ግዝፈት ታላቅነት ሁሉ ነገር ማይሳነው መሆኑን ረሳንና ዛሬ መበደል ቀላል ነው ሙቶ እንደሚቀሰቀስ ሰው ዘንግቷል አልካደም ባፉ በድርጊቱ ግን አፈጽሞታል ቸክ ሰጥቶ ይጠፋል ውሸት እንደ ልብ ነው ወሬ ቆንጥሮ ማስተላለፍ ችግር የለው መቀባበል ተራ ነገር ነው
ዝምድና መቁረጥ ተራ ነገር ነው የወላጅ ሐቅ መርቀጥ የለም ወማ ቀደሩላህ ሐቅ ቀድሪ የአላህን ትክክለኛ መጠን አልመጠኑትም ይላል ነብዩ አለይሂ ሰላቱ አላሁመ አንተ الأول መጀመሪያ አንተ ነህ ካንተ በፊት ምንም የለም ወአንተ الآخر መጨረሻ ምትቀረው አንተ ነህ ካንተ በኋላ የለም ይላል የቂያም ቀን ሲደርስ ፍጥረት ዓለሙ ያልቃል ነቢያት ይሞታሉ መላእክት ይሞታሉ ሰማይና መሬት ይተረማመሳሉ ያኔ አላህና ጥቂት መላእክቶች ይቀራሉ የሞት መላእክታን አላህ ይጠራዋል ማን ቀረ ይለዋል ጌታዬ እኔ ጅብሪል ሚካኤል ነው ይላል የጅብሪልን ሩህ ውሰድ ይለዋል አላህ ይወስዳል ማን ቀረ ይለዋል እኔና ሚካኤል የሚካኤልን ሩህ ውሰድ ይለዋል እሱም ይሞታል መጨረሻ ማን ቀረ ይለዋል ጌታዬ እኔ ብቻ ይላል ሞት መለከል መውት ይለዋል አንተም እለፍ ይለዋል የተፈጠረው ፍጥረት ሁሉ ጸጥ ባለበት ተጨባጭ 40 ዓመት ይላሉ ነብዩ አለይሂ ሰላቱ ሰላም አላህ ብቻውን ይፎክራል لمن الملك اليوم ዛሬ ንግስና ለማን ነው ይላል ማን ይመልሳል ማንም የለም لله الواحد القهار ለአንዱና ለብቸኛው ለአሸናፊው አላህ ነው ሲል አላህ ለራሱ ምላሽ ይሰጣል አላህ ኃያል ጌታ ታላቅ ጌታ አላህም በስድስት ቀናት ሰማይን ምድርን ፈጠረ ምድርንም ባረካት ሰማይ ውስጥ የሚኖሩትን መላእክቶችንም ቦታ መደባቸው አንደኛው ሰማይ የሚኖሩት ከሁለተኛው በሳይዝ ያንሳል ግዝፈታቸው በየሰማዩ ልክ ይጨምራል ሁሉንም ሰማይ በትእዛዝ ሞልቷቸዋል ሰማያት ሞልተዋል በመላእክት ታጭቀዋል ለዛ ነው ነብዩ አለይሂ ሰላቱ ሰላም አንድ የሰሃቦቹ ጋር ቁጭ ብለው አጥት ሰማይኮ ሲጥጥ ሚል ድምጽ አወጣች መኪና ጭነት ሲበዛበት የሚያወጣው ድምጽ አለ ሲጥጥ አለች አለ ነብዩ ሰለላሁ ዐለይሂ ወሰለም وحق لها ان تئط ልትል ይገባታል አሉ ነብዩ አለይሂ ሰላቱ ሰላም ከሰማይ ላይ እኮ ምንም ቦታ የለም ወይም ይሰግድ መላእክታ ወይ ዚክር የሚያደርግ ወይም ሩኩዕ ላይ ያለ ቢሆን እንጂ ባዶ ቦታ የለም ለዛም አላህ ሰማይ በየጊዜው እንድትሰፋ ውሳኔ አስተላለፈ እኛ ሰማይን ፈጠርናት ቢአይዲን በጃችን ወኢና ለሙሲዑን ያሰፋናት ነው ምንዳላል ከስድስተኛው ቀን በኋላ የውሙል ጁምዓ የጁምዓ ቀን አላህ ጀነትና ጀሃነምን ፈጠረ ጁምዓ ከዐሱር በኋላ አባታችን አደም እንዲፈጠር አላህ ወሰነ ዛሬ ጁምዓ ለዛ ነው ነብዩ አለይሂ ሰላቱ ሰላም ጁምዓ ቀን ይላሉ አደም ወደ ጀነት የገባበት ከጀነት የወጣበት የተፈጠረበትም ቀን ነው ይላል ከዐሱር በኋላ አላህ የሞትን መላእክት ወደ ምድር ላከ ከመሬትም አፈር ዘግነና አለ ይዞ መጣ ይዞት የመጣው አፈር ነጭ አለው ቀይ ድንጋዩ ጠጠሩ ጥቁሩ ሁሉ አለ ይሄንም አፈር በጀነትና በሲድረተል ሙንተሃ ማል አስቀመጠ መላእክት መጣው አላህን ጠየቁ ይሄ ጭቃ ምንድነው ኢኒ ኻሊቁን በሸረን ሚን ጢን ከዚህ ጭቃ ሰው ልፈጥር ነው አላቸው ከዛም አላህ አደምን አስተካከለ ሩህም በጭንቅላቱ አስገባበት ወደ አይኑ ሲደርስ አይኑን ከፈተ ወደ አፉ ሲደርስ አነጠሰ አልহামዱሊላህ አላደም የመጀመሪያ አባታችን ቃል አልহামዱሊላህ ከዛም ወደ ሆዱ ወረደ ወደ እጁ ገባ ሩህ ምንድነች አላህን የከተታት ሚስጥሯ ምንድነው ኩል الروح من امر ربي ሱም ያቃት ጥበብ ነች ሩህ ማለት ተኝተን ሰማይ ደርሳ ትመጣለች እሱ ነው የሚያቀው እንዴት ደርሳ እንደምትመጣ አጀሏ ከደረሰ እዛውን ዛታለን አላህ ያልደረሰው እንልከዋለን ይነቃል ሰው ሚስጥሯ ምንድነው ሩህ ብርሃን ነች ንፋስ ነች قل الروح من امر ربي ጌታ ብቻ ነው ያቀው ያኔ አደምም እጁ ጋር እንደገባች መቆም አማረው وخلق الانسان عجولا ችኮላ ያኔ ነው የጀመረው
አደምም እንደተፈጠረ ወደ መላእክት መጣ፣ ሰላምታ አቀረበላቸው። መላእክትም ደረጃውን ለማወቅ ጠየቁት። ወዓለመ አደመ አልአስማአ ኩለሃ የሁሉንም ነገር ስም ለአደም አስተማር ነው አለ አላህ። የሁሉንም ቋንቋ አሁን ምንማረው አደም አባታችን ያውቁታል። ለዛ ነው ዑለማዎች አባታችን አደማውን ከምድር ቢወጡ የትኛውም ሀገር ሄደው ያላስተርጓሚ መናገር ይችላል። ሁሉንም ቋንቋ አላህ አስተምሯቸው። መላእክት በእውቀቱ ተገረሙ። ለአደም የክብር ስግደት ወረዱለት። ሸይጣን ሲቀር እሱ አልሰግድም አለ። አስጁዱ ሊመን ኸለቅተ ጢና ከጭቃ ላቦካው ሰግዳለሁ እንዴ? ኸለቅተኒ ሚን ናር እኔን ከሳት ፈጠረኝ ከሚያቃጥል ከሚበላ ከጭቃ ለተፈጠረው ሰግዳለሁ እንዴ? ጭቃ እሳትን እንደሚያጠፋው አላወቀም ሸይጣን። አላህም አደምና ሐዋን ወደ ጀነት ግቡ አላቸው። አንዲትን ዛፍ እንዳትበሉ አላቸው። ጀነት የሚለው ስያሜ አትክልት ማለት ነው። ዛፍ የበዛበት ዓለም ነው። አዝርዕት ፍሩት የበዛበት ሀገር ነው። የተከለከሏትን አባታችን አደም ከሐዋ ጋር ቀመሱ። ያኔ ልብሳቸው ተገፈፈ። ከጀነትም እንዲወርዱ አላህ ወሰነ። አባታችን አደም የምድርን ህይወት ለመጀመር ወደ ምድር ከሐዋ ጋር ወደ ምድር ወረዱ። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ود مؤمنان ዛሬ ፍጥረት ዓለሙን ጅማሮ ማውሳታችን የአላህን ኃያልነት እንድንረዳ ብሎም እንደ ሰው ልጅ የተላክንበትን ቁም ነገር እንዳንረሳ ለማስታወስ አላህ Subhanahu Wa Ta'ala አባታችን አደምን ወደ ምድር ሐዋን አወረዱ። እነሱም ይቅርታ ጌታቸውን ጠየቁ። ቃላ ጌታችን ረበና ظلمنا انفسنا ነፍሳችን በድለናል ትእዛዝህን በመጣስ وإن لم تغفر لنا كالمارك وترحمنا كالازنكلن لنكونن من الخاسرين ككساريዎችን ሆናለና አላህ ማርታ ሰጣቸው። የምድራዊ ቆይታን እንዲያሳልፉ ትእዛዝ ሰጥቶ አወረዳቸው። የመጀመሪያ ከአባታችን አደም እንደ ሰው ልጅ የምንማረው ትምህርት ማጉደል ይኖራል፣ ማጥፋት ይኖራል፣ መቀነስ ይኖራል፣ መሳሳት ይኖራል። አባታችን ከአፈር ነው። አፈር ደግሞ ይደፈርሳል። እኛም የአፈር ልጆች ነን። አፈር መደፍረሱ አይቀርም። እንሳሳት እንችላለን። ወደ ጌታችን መመለስ ቃላ ረበና ظلمنا انفسنا ነፍሳችን በድለናል ብለን መጸጸት የአባት ነው። መሳሳት የአባት ነው። መመለስም የአባት ነውና ልብ ልንለው ይገባል። ሁለተኛ ከአባታችን አደም ታሪክ የምንማረው አመስጋኝ ነው። አባታችን አደም የመጀመሪያ ካፋቸው የወጣ ቃል አልহামዱሊላህ። አሁን አልহামዱሊላህ አለ። ሁሉም ስለጎደለበት ነገር ነው የሚያወራው አይደል? ስለቀነሰበት ነገር ተማጽኖ ያገኘውን ነገር ከ3 ቀን በኋላ ይረሳውና አዲስ ይመኛል የሰው ልጅ። ሐምዱሊላህ አላህ የሰጠውን ጸጋ ሁሉ ረስቷል። የሰጠው ጸጋ ደግሞ ቢቆጠር አይደለም ወይ እንተ ዑዱ ንዕመተላህ ላ ትሕሱሃ። ጸጋው ብዙ ነው እኛ ዘንድ የዋለው ጤንነቱ፣ የምንጎርሳት ነገር፣ ህይወቱ፣ ትልቁ ቁም ነገር የሰጠን ኢማን አልহামዱሊላህ ካፋችን ርቋል። ስለ መጉደል፣ ስለ ኑሮ ችግር፣ ስለ ጦርነቱ፣ ስለ ፖለቲካል ስንክሳሩ ችግር እንጂ ምስጋና የሚያወራ ትንሽ ሰዎች ናቸው። ከአንገት በላይ እንኳን አላህ ፈሳሽን አድርጓል። የጀሮም ፈሳሽ መራራ አደረገው። ለምን አደረገው? ማታ ተኝተህ ትላትን ሊጎበኝ ይችላል። ያኔ ማደሪያ ነው ብለው ሲገቡ ሲቀምሱት ይመራቸውና ምን ይሆናሉ? ይመለሳሉ አይደል? ጣፋጭ ቢሆንስ እዛው ነው ጎጃቸውም ይቀልሱት አይደል? ያይንም ፈሳሽ ሐር አቃጣይ አላህ አደረገው። እንባ የሚባለው አይንን ስትከፍት ከሽፋሽፍታ አልፈው የሚገቡ ከአይን ጭራ አልፈው የሚገቡ ጀርሞች፣ ባክቴሪያዎች ይኖራሉ። እነሱን አቃጥሎ
አይን ውስጥ ያለው እንባ ፍሳሽ ጫፍ ላይ ያስቀምጥልሃል። የአይንም ፈሳሽ አቃጣይ፣ የጆሮን መራራ አደረገ። የአፍንጫም ፈሳሽ አጣባቂ ያደረገው እንደማስትሽ። ለምን ትተነፍሳለህ? ቶልቶሎ የምትስበው ነገር ተጣብቆ በንፍጥ መልክ እንዲወጣ የሚይዝ ማስትሽ አድርጎ አላህ አስቀመጠ። የአፍን ፈሳሽ ጣፋጭ አደረገው። ምራቅ ጣፋጭ ነው። ትክክለኛ የምራቅ ቴስት የትኛውንም ጥፍጥና ማዋሃድ የሚችል ለየት ያለ ጥፍጥና አላህ ሰጥቶታል ለምራቅ። ምግብ እንድታጣጥምበት እንድታወራርድበት። ብዙ ጊዜ ውሃ ሳንጠጣ እንኳን ምግብ እንበላለን። ውሃ ተሰጥቶናል እዚህ ውስጥ። ከጭንቅላት በላይ ያለውን ፈሳሽ እንኳን አታይ። ወፊ አንፉሲኩም አፈላ ቱብሲሩን፣ በነፍሶቻችሁ አታዩ? እንዴት አድርጎ ነው አላህ የሰራ? አንዱን መራራ፣ አንዱን አጣባቂ፣ አንዱን አቃጣይ፣ አንዱን ጣፋጭ። ራስ ላይ ብቻ ያለውን ፈሳሽ ሐምድ አልሐምዱሊላህ። ተኝተ ስትነሳ ፍራሽ ላይ ያልተጋደለ ብዙ ሰዋል። መለስ በል አልሐምዱሊላህ። በእርግጠኝነት አብዛኞቻችን ዛሬ የምንኖረው ህይወት የትናንት ህልማችን ነበር። ደርሰንበታል። አላመሰግነውም አላህ። ትንሽ ትዳር ሊይዝ ፈልጓል፣ ተሳክቶለታል። ስራ ነገር አለ፣ ተሳክቶለታል። ሪዝቅ አለ፣ ተሳክቶለታል። ስራ አለ፣ ተሳክቶለታል። ግን ሌላ ስለሚያልም ይህን ረስቶታል። ህይወት እንዴት ነው ስትለው እንዳለን አለን ይላል። እንዳለህ መቀጠል ጸጋ። ብዙ የሚጎልበት ሰው ስላለ ከአባታችን አደም የመጀመሪያ ምን ወስደው አልሐምዱሊላህ። ሶስተኛ እዚሽ ምድር ላይ ትልቁ ተልኮ የምድር ኸሊፋ ልንሆን ተልከናል። አላህ መጀመሪያ ላይ ምድር ላይ ያስቀመጠ ጅኖችን ነበር። እርስ በርስ ተጋደሉ፣ ደም ተፋሰሱ። መላእክትን አውርዶ ጅኖችን ወደ ወንዙ ዳር ገፋቸዋል። ምድርን ካጸዳ በኋላ ነው አደም የወረደ። ለዛ ነው አደም ሊፈጠር ሲል መላእክቶቹ የጅኖችን ብክለት ስለሚያውቁ አተጅዓሉ ፊሃ መን ዩፍሲዱ ፊሃ ወዩስፊኩ ዲማ፣ ሚያባክኑ ሚያጠፉ ደም ያፈሱት ልታረግ ነው እንዴ ያሉት። አላህ እኔ አውቃለሁ። በእኔ እናንተ ኮራ፣ በእኔ እናንተ አላህ ፎከረ። ሷሊሖች እንደሚወጡ አላህ ያውቅ ነበር። ኢኒ አዕለሙ ማ ላ ተዕለሙ፣ እኔ አውቃለሁ ከአደም ዘር ደጋጎች ይወጣሉ፣ ዑለማዎች ይወጣሉ፣ ሙጃሂዲኖች ይወጣሉ፣ የአላህ እውነተኛ ባሮች ይወጣሉ። ሌሊት ሲሰግዱ የሚያድሩ ዚክር ማይለያቸው፣ ሙስባህ እጃቸው ላይ የማታጣባቸው ሳሊሖች ዛኪሮች ይመጣሉ። አላህ ይሄን ያውቃል። እኔ አዕለሙ ማ ላ ተዕለሙ አላቸው። ወደ ምድር የመጣንበት ኃላፊነት ምድርን ልናቀና፣ የሰው ልጆችን ልንታደግ፣ ምድርን ልናስውባት፣ ወስተዕመረኩም ፊሃ ትልቅ ኃላፊነት ተሸክመን የነቢዩን ዓለይሂ ሰላቱ ወሰላም ተልእኮ ልናስቀጥል ዛሬ መጽሐፉ እኛ እጅጋ ይገኛል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዓለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا غائبا إلا رددته، ولا مريضا إلا شفيته، ولا ميتا إلا رحمته، ولا مديونا إلا قضيته برحمتك يا أرحم الراحمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وسلام على المرسلين. ألا فأقم الصلاة.